የኢየሱስ ሰላም የምድር ሰላም አይደል። የኢየሱስ ሰላም በተፈጥሮ ውስጥ ያለ ሰላም አይደል። የኢየሱስ ሰላም የእግዚአብሔር ሰላም። ማዕበል እንኳን እያሽከረከራቸው እሱ መተኛት ይችላል። ከማዕበሉ ጋር ምንም ጉዳይ የለው። ከአባቱ ጋር ብቻ ነው ጉዳዩ። እኔ አባቴ በማዕበል ትሞታለህ አላለኝ፣ በመስቀል ነው ያለኝ። መስቀሉ እስክትደርስ ድረስ የፈለገውን ያርግ ይልሃል። ደቀ መዛሙርት ስንጠፋ አይገድህም ወይ? አየሁ ሰላም። ይህንም እናጥፋው እንግደለው ምናምን እያጋፉት ወደ ገደል ሊከቱ ሲሉ በመካከላቸው ሰላሙን ያውቀዋል። አልደነገጠ፣ አልፈራ፣ ፈገግ ይላል። ለምን? ከመስቀል ውጪ ማንም እንደማይነካው ሕይወቴን ተገዛቼ ፈቅጄ እንጂ ማንም ከእኔ የሚኖርበት ሰላም ጢም ያለ ሰላም። ፈሪሳውያን ሊይዙ ይፈልጋሉ ሲባል ለዛች ለቀበሮ ንገረዋት። ሰማች እንዴ? ወይኔ ልታጠፋኝ ነው እንዴ? አይደለም፣ ንገረዋት። 2 ቀን እሰራለሁ፣ በ3ኛው ቀን ስራዬን እፈጽማለሁ። ሊይዝ ይፈልጋል፣ ሊገል ይፈልጋል ሲባል ንገረዋት። ሰላም ነው። አልሰማው። ምንድነው? ከየት ነው ኢየሱስ ሰላም? ከላይ ሮሜ መጽሐፍ ምዕራፍ 1 ከቁጥር 1 እስከ 7 ያለውን ጮክ ብለን በጋራ ረገጥ አድርገን እናነባዋለን። 1-3 ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚገኛ መታዘዝ ጸጋንና ሐዋርያነትን ተቀበለ። በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ የተጠራችሁ እናንተ ደግሞ ናችሁ። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም አሜን። ባለፈው ሳምንት ለምን ዓላማ እግዚአብሔር ጠርቶናል የሚለውን ነበር ያየነው። የተጠራንባቸው ጥቂት ነጥቦች አይተን ነበረ። የሚያስታውሰኛለ? ባለፈው ሳምንት ሮሜን ስናጠና የነበራችሁ ሰዎች የጻፋችሁትን እስኪያወጡት። ለምን ተጠርተናል? ቅዱሳን ለመሆን ተጠርተን ነበር። ከእምነት በሚገኝ መታዘዝ ውስጥ እንድንመላለስ። እሺ። ለመዳን ለድነት ተጠርተናል። እሺ። ከጨለማ አገዛዝ ነፃ እንድንሆን ተጠርተናል። እሺ። ከልጁ ከኢየሱስ ክርስቶስ ጋር ህብረት እንዲኖረን ተጠርተናል። እሺ። የክብሩ ተካፋዮች እንድንሆን ተጠርተናል። እሺ። የድሉ ተካፋዮች እንድንሆን ለድል ተጠርተናል። እሺ። ለዛ ለጥሪ የሚገባን ህይወት እንድንኖር ተጠርተናል። እሺ። የሚገባ ህይወት። አዎ። እሺ። ለድል። እሺ። ኦኬ። እነዚህን ሁሉ የተጠራንባቸው ምንድናቸው? ጥሪዎች ናቸው። ዛሬ በሮሜ መጽሐፍ ምዕራፍ 1 ቁጥር 7 ላይ ባለ ቃል ጸጋና ሰላም ይብዛላችሁ የምትለዋን ሐሳብ እናያለን። ጸጋና ምን? ሰላም ይብዛላችሁ ይላል። ወይም ለእናንተ ይሁን የምትለዋን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ ነው እንግዲህ መጽሐፉ ይሄ የሰላምታውን ምዕራፍ የሚዘጋው። በሮሜ ቤተክርስቲያን ውስጥ ይህንን ጸጋና ሰላም ባለፈው ሳምንት ባወራሁት ላይ ነው የምቀጥለው። አንድ በክርስቶስ ያመነ ሰው ለምን ተጠርቷል የሚለውን ስላየን መሰረት ስለጣልን የተጠራ ህዝብ አለ። ተጠርቶ ምን ያለ የወጣ ህዝብ አለ። ጻድቅ የሆነ በእምነት መታዘዝ ውስጥ የገባ የጽድቁ ተካፋይ የሆነ የክብሩ ተካፋይ የሆነ ከጨለማው አገዛዝ ነፃ የወጣ ለእግዚአብሔር ርስት የሆነ ህዝብ አለ። ጠላት የማይጠቀምበት ማለት ነው።
ደግሞም የእግዚአብሔርን ጽድቅ ለምድሪቷ ላይ ምን እንዲያደርግ እንዲገልጥ እንዲያሳይ የተጠራ የተመረጠ እዚህ የኖረ ሕዝብ አለ። ይሄ ከዘላለም ዘመናት በፊት እግዚአብሔር በክርስቶስ ምን ያለው ነው ያየልን ለአማኞች የተሰጠ ነገር ነው። እዚህ ጋር ጳውሎስ በየትኛው መጽሐፎቹ ላይ መግቢያ መጽሐፎቹ ላይ ከገላትያ መጽሐፍ በስተቀረ አብዛኞቹን መጽሐፍቶች ሲከፍት ወይም ምዕራፉን መጽሐፍ ሲጀምር ሰላምታ የሚዘጋው ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን የሚል ቃል ይጠቀማል። አንደኛ ቆሮንቶስ መጽሐፍን ደግሞ ሲጽፍ መዝጊያው ላይ የእግዚአብሔር አብ ፍቅር የጌታችን የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ኅብረት ከእናንተ ጋር ይሆን ይላል። መክፈቻውም ላይ ጸጋን ይጠቀማል። መዝጊያም ላይ ጸጋን ምን ያደርጋል? ይጠቀማል። ይሄ የጳውሎስ ጽሑፍ ውስጥ ጳውሎስ ከየትኛውም ጸሐፊዎች በተለየ መንገድ የተረዳው የጸጋና የሰላም ጉልበት አለ። ይህም ጸጋ ብለን ስንል ሁለቱን ቃላቶች ነው ዛሬ የምናየው። ጸጋና ምን ሰላም ምን ይበልላችሁ ለእናንተ ይሁንላችሁ ይላል። ለሌላውስ አይሁን ማለቱ ነው። ኦኬ መለየት ስላለብን ነው። ጸጋና ሰላም ለእናንተ ይሁንላችሁ ሲል ጸጋ በስነ መለኮት ትርጓሜ ከእግዚአብሔር የሚሰጥ ያልተገባ ሞገስ ቢሆንም በዋነኝነት እዚህ ጋር የተጠቀሰው ጸጋ ስፔሲፊክ ግሬስ የሚባለው ወይም ልዩ የሆነ ከእግዚአብሔር ለተወሰኑ ለተመረጡ ልዩ ለሆኑ ሰዎች ብቻ የተፈቀደ ጸጋ ነው። ይሄም ማለት ስሙት ከጌታም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ለእናንተ የሚለው ውስጥ እናንተ ውስጥ የዓለም ሕዝብ በሙሉ የለም። ያለው ሶስት አካላቶች ናቸው። አንደኛ በዚህ ውስጥ ያለው በእግዚአብሔር ለተወደዳችሁ ይላል። ከእግዚአብሔር ምን ያደረገ የተወደደና የፍቅሩ ምላሽ ሰጥቶ የመጣ ቅዱሳን ለመሆን ደግሞ ምን ላላችሁ ለተጠራችሁ ይላል። አንደኛ በእግዚአብሔር ምን ያደረገ ሰው የተወደደ ሰው፣ ሁለተኛ ቅዱስ ለመሆን ምን ያለ የተጠራ ለእናንተ ጸጋና ሰላም ምን ይበልላችሁ። ኦኬ ስለዚህ አሁን ጸጋና ሰላም ይብዛላችሁ የሚላቸው ሰዎች የተለዩ ሰዎች ናቸው። ጸጋና ሰላም የሚበዛላቸው ሰዎች እንደ ዓለማዊ ሰዎች አይደሉም። የዓለም ሕዝቦች የሚበዛላቸው ጸጋና ሰላም የለም። ነገር ግን በእግዚአብሔር የተወደዱና ቅዱሳን ለመሆን ተጠርተው የወጡ ሕዝቦች ለብቻ የሚበዛላቸው ጸጋና ሰላም አለ። ለምሳሌ በዚህ መንገድ ላይ አሁን የሚያልፍ ሰው በክርስቶስ ያላመነ ሰው ወይም ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ያልተቀበለ ሰው የሌለው እዚህ ቤት ውስጥ ያላችሁት ብቻ ያላችሁ ጸጋ አለ። እዛኛው ዓለም ላይ እዛኛው ሕዝብ ላይ የሌለ በክርስቶስ አምኖ የተሰበሰበ ሕዝብ ውስጥ ግን የሚሰራ የእግዚአብሔር ጸጋና ሰላማን ኧረ አሜን። ጸጋ በብሉይ ኪዳን ሞገስ እየተባለ የተጠቀሰ አብዛኛውን ጊዜ መጽሐፍ ቅዱስ ስታነቡ ኖህም በእግዚአብሔር ፊት ምን አገኘ? ሞገስ አገኘ የሚል ቃል ታገኛላችሁ። ሞገስ ተብሎ በብሉይ ኪዳን የተተረጎመ፣ ማርያምም በእግዚአብሔር ፊት ሞገስን አግኝተሻል ስትባል ታገኛላችሁ። ሞገስ ተብሎ በብሉይ ኪዳን ምን የተባለ ቃል ነው? የተተረጎመ ነው። አዲስ ኪዳን ላይ በተለየ መንገድ ጸጋ ሆኖ ሲመጣ እናገኘዋለን። ለአንድ አማኝ በክርስቶስ ለሚያምኑ ሰዎች ግን ጸጋን በዮሐንስ ወንጌል ምዕራፍ 1 ቁጥር 16 እና 17 ላይ በልዩነት ያስቀምጥልናል። ምን ብሎ ያስቀምጠዋል? ኢየሱስ ክርስቶስ ሕግ በሙሴ ተሰጥቶ ነበረ፣ ጸጋና እውነት ግን በማን ሆነ? ጸጋና እውነት የሆነ ስጦታ ሳይሆን ሰው ነው ጸጋና እውነት ሆኖ ምን ያለው የመጣው። የብሉይ ኪዳን ሰዎች አላቸው ጸጋ ወይም ሞገስ የሚባለው ነገር አላቸው። ግን ሁሉም እነሱ ያላቸውን አይነት ሌላውም ትውልድ ምን ያደርጋል? ይጠቀማል። ለምሳሌ ዩኒቨርሳል የሆነ ወይም ደግሞ ኮመን ግሬስ የሚባለው ከእግዚአብሔር ለተፈጥሮ ወይም ደግሞ በፍጥረት እዚህ ምድር ላይ ለመጡት የሚሰጥ ምን አለ? ጸጋ ወይም ሞገስ አለ። ለምሳሌ የምንተነፍሰው አየር ከእግዚአብሔር የተቀበልነው ጸጋ ነው። የምትተነፍሰው በምንድን ነው?
በጸጋ ነው። ግን መተንፈስ የዓለም ሕዝብ ሁሉ ሰው የሆነ በሙሉ መተንፈስ ይችላል። ያ ጸጋ ለሁሉም ሰው ምን የተደረገ ነው? ኦኬ። ለኃጢአተኛውም ለጻድቁም እኩል ምን ያዘንባል? ዝናብን ያሰንባል፣ ፀሐይን ያወጣል። መርጦ እዚህ አካባቢ ላይ ጴንጤዎች አሉ ብሎ ለጴንጤ ብቻ አይደለም የሚያወጣው። ያ ከሰማይ የሚወርደው ፀሐይ የሚሰጠን ፀሐይ እንደገና የሚሰጠን ዝናብ ኮመን ግሬስ ይባላል። ሁሉም ሰው መጠቀም የሚችለው የእግዚአብሔር ስጦታ ነው። ሁሉም ሰው ነው የሚጠቀም። ማይጠቀም የለም የሞተ ካልሆነ በስተቀር። ስለዚህ የመተንፈስ አየር የመሳብ የማስወጣት ይሄ ኦክሲጅን የኛ ነው። እግዚአብሔር ለኛ ብቻ ሳይሆን ደግሞ ለዓለም ሕዝብ ሁሉ ምን ብሎታል? ሰጥቶታል። በምግብ ዙሪያ ስትመጡ ምግብ ሁሉም አቅርቦት ከሰማይ ነው። እዚህ ምድር ላይ እንዴት ገንዘብ እንደሚሰራ የሚያውቁ ሰዎች የተሻለ ምግብ ያገኛሉ። አለቀ። ፀሐይ የሚወጣው እኩል ነው። ዝናብ የሚዘንባው እኩል ነው። ስንዴ የሚበቅለው ለሁሉም ነው። ሄሎ። ይሄ ተመርጦ ለሆነ አማኝ የተሰጠ ጉዳይ አይደለም። ይሄ ምን ይባላል? ኮመን ግሬስ ወይም ደግሞ ሁሉም ሰው እንዲጠቀምበት ከእግዚአብሔር የተሰጠ ጸጋ ይባላል። ለምሳሌ አሁን ኢትዮ ቴሌኮም ሲም ካርድ ይሸጥልናል። ልክ ነኝ? ሲም ካርድ ሲሸጥልህ ከኢትዮ ቴሌኮም መጠቀም የምትችለው አንተ ምን ካለህ ብቻ ነው። ያ የነሱ ድርጅት ሲም ካርዱ ካለህ ምን ያደርጉልሃል? ይሸጡልሃል። ኦኬ። ደግሞ አሁን ሳፋሪኮም መጥቷል። ሳፋሪም ደግሞ የራሱ የሆነ ምን አለው? ሲም ካርድ ይሸጥላል። ሁለቱም የተለያዩ ምንድን ናቸው? ካምፓኒዎች፣ ድርጅቶች ናቸው። ከአንደኛው ለምሳሌ በኢትዮ ቴሌኮም ፓኬጅ ገዝተህ ወደ ሳፋሪ ደውላለሁ ብትል ምን ይሉሃል? አንሰማ። መስሚያችን ስፔሲፊክ የሆነ ኮይን ይፈልጋሉ። በፓኬጅ ምን አይሉም፣ አይቀባበሉም። ቋንቋቸው የሚግባቡት በፓኬጅ ሳይሆን በብር ነው። ልክ እንደዛው ወደ ክርስቶስ ስትመጣ ከእግዚአብሔር ጋር የምትግባባበት ከረንሲ አለ። የተለየ ገንዘብ አለ። የተገበየህበት ገንዘብ አለ። ያ ገንዘብ ደም ይባላል። ዓለም የሌላት ተፈጥሮ የማትሰጥህ የልጁ የኢየሱስ ደም ላንተ ለብቻ የእግዚአብሔር ጸጋ ነው። በዋጋ ምን ብላል? ተገዝታልና የራስህ። ኧረ ሃሌሉያ! ልዩ ጸጋ የሚባለው ይሄ ነው። ለእናንተ አለ ቅዱሳን ለሆናችሁ በእግዚአብሔር ለተወደዳችሁ ተመርጣችሁ ለመጣችሁ የእግዚአብሔር ጸጋና ሰላም ይብዛላችሁ። ምን ማለት ነው ይብዛላችሁ? የእግዚአብሔር ጸጋ ለሁሉም ሰው እግዚአብሔር መዳን ይሆንለት ዘንድ ለሁሉም ሰው ስፔሲፊክ አድርጎ ልዩ ስፔሻል ግሬስ ለቋል። የለቀቀው ስፔሻል ግሬሱ የመስቀል ስራው ነው። ያ የመስቀል ስራ በልጁ በኢየሱስ የተሰራው ለዓለም ሁሉ ሕዝብ የተለቀቀ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብለዋል? ተገልጧል። የተገለጠው ለማን ነው? ሰዎችን ሁሉ ማዳን የሚችል የእግዚአብሔር ጸጋ ነው። ነገር ግን ያንን ጸጋ የተቀበሉና በልጁ በኢየሱስ ክርስቶስ ያመኑ ለነሱ ብቻ የሚሰራ የእግዚአብሔር ጸጋ ነው። ለብቻው ይሰራል። ኧረ አሜን! እስኪ ለእኔ ብቻ የሚሰራ በሉ። የእግዚአብሔር ጸጋ አለ። ኦኬ። አሁን ይሄ የእግዚአብሔር ጸጋ ነው። ይህንን የእግዚአብሔር ጸጋ እንደ ምሳሌ ወሰዱልኝና በክርስቶስ ኢየሱስ፣ ይሄ ኢየሱስ የእግዚአብሔር ጸጋ፣ እኛ ደግሞ ልክ ስናምን ውስጥ ነው የምንሆነው። ውስጥ ትሆናለ። ከዛ የሆነ አስጨናቂ ቀስት ሲመጣ ያለኸው የት ነው? ውስጥ ነው። ስፔሲፊክ ፕሌስ ነው ያለው። የገባህበት ቦታ አሳልፎ የማይሰጥ ነው። ላንተ ለብቻው ይሰራል። ንብረቴ ነው አላስነካውም። ይሄ ነው ያንተ ጸጋ። ሄሎ። በልጁ ያመነ በኢየሱስ ያመነ ብቻ የሚጠቀምበት ጸጋ፣ ልዩ የሆነ ጸጋ አለ። ይሄ ጸጋ አለ ምን ይበልላችሁ አለ ጳውሎስ? ይብዛላችሁ። ማዲጋሳ ምን ይበልላችሁ? ምን ማለት ነው ይብዛላችሁ ማለት? ሲበዛ ለምሳሌ ጸጋ ይበዛለትና ጸጋ ያልበዛለት ሰው እኩል አይደለም። ጸጋ ያልበዛለት ሰው አለው ግን መጠቀም አይችልም። ጸጋ የበዛለት ሰው ደግሞ አለው ይጠቀማል። ሲጠቀም ደግሞ ሌሎች ስለሚያዩ ጸጋው ይትረፈረፍና ሌሎችንም ይለኩሳቸዋል። ሌሎችንም ይነካቸውና ወደ ረሱ ምን ያደርጋቸዋል? ይስባቸዋል።
እስኪ ጴጥሮስ ላይ ምን እንደሚል እዩት። ይሄ ጸጋ እንዴት እንደሚበዛ ምን አይነት ጸጋ እንደሆነ አንደኛ ጴጥሮስ መልእክት ምዕራፍ 1 ላይ እንዴት አድርጎ ጴጥሮስ እንደነገረን እስኪ እንይ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ጀምሮ ኢየሱስ ክርስቶስ ከሙታን በመነሳቱ ስሙት። ኢየሱስ ክርስቶስ ከምን በመነሳቱ? ከሙታን በመነሳቱ ለሕያው ተስፋና ስሙት። ከሙታን ምን በማለቱ? በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ኦኬ አሁን የተወለድነው አለ ሰርተን አይደለም ጥረን አይደለም። ኢየሱስ ከሙታን ምን በማለቱ? በመነሳቱ በሕያው ተስፋ ለማይጠፋ ዘር እድፈት ለሌለበት ርስት ዳግመኛ ምን ብሎናል? ተወልደናል። ስለዚህ የተወለድነው እድፈት የሌለበት የማይጠፋ ርስት ውስጥ የክርስቶስ የትንሣኤው ዓለም ላይ ምን ብለናል? ተወልደናል። ኦኬ ይሄንኑ ይዘን ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 ላይ ግቡ። መዳንን እንዴት እንዳነሳው እዩት። ለየትኛው ርስት ላይ እንደከተተን ይናገርና ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 ጀምሮ እንዲህ ይለናል። የመለኮት ኃይል በገዛ ክብሩና በገዛ ምኑ ክብሩና የመለኮት ምን ኃይል በገዛ ምኑ ክብሩና ኦኬ የመለኮት ምን ኃይል በገዛ ምኑ ክብሩና እኛ ያለንበት እዚህ ውስጥ የመለኮት ኃይል ነው። በገዛ ክብሩና በበጎነቱ ምን ያለን በበጎነቱ የጠራንን በማወቅ ማዳጋሻ ካቴካስ የኛ ስራ ምንድነው? የጠራንን ማወቅ። ግን እሱ ሲጠራን በምንድነው የጠራን? በገዛ ክብሩና በመለኮቱ ኃይል። ስለዚህ እኛን የመለኮት ኃይል ከሆነ የጠራን የኛ ኃይል አይደለም፣ የኛ አቅም ሳይሆን የጠራን አንድ አለ። ዓለም ሳይፈጠር ያየን ጠርቶናል፣ ወደሱ ምን ብሎናል? ስቦናል። የጠራን ያ ምን እንደሚያደርግ ስሙት። ለሕይወትና ለምን ለሕይወትና እግዚአብሔርን ለመምሰል ማንን ለመምሰል? እግዚአብሔርን ለመምሰል እናት አባታችንን ለመምሰል እግዚአብሔርን ምን ለማለት? ለመምሰል። ለሕይወትና እግዚአብሔርን ለመምሰል ሃሌሉያ። እግዚአብሔርን ምን ለማለት? ለመምሰል የሚሆነውን ነገር ሁሉ ስለሰጠን። ኦኬ አሁን ለሕይወት በሕይወት እንድንኖር በሕይወት እንድንነግስ በሕይወት እንድንመላለስ አንድ ሁለተኛስ እግዚአብሔርን ደግሞ ምን እንድንር ፈጽመን እንድንመስለው የሚያስፈልገውን ባጀት የሚያስፈልገንን ሁሉ ስለሚሰጠን ወይ ስለሰጠን? ኦኬ ተሰጥቷል ማለት ነው። ኦኬ ከተሰጠን የት ነው ያለው? እኛ ውስጥ ምን አለ? አንቺ ውስጥ ለሕይወት የሚሆን ጸጋ፣ እግዚአብሔርን ለመምሰል የሚያበቃ ጸጋ፣ ያ ስጦታ የት ነው ያለው አለ? ስለሰጠን። ሄሎ ምን ስላለን? ስለሰጠን። ኦኬ እስቲ አንድ ሰው ብር ይስጠኝ። ብር የያዘ ሰው ብሩክ ናት። ቀልጧል። እሺ የእግዚአብሔር ሰዎች ምን ብለዋል? ቀልጧል። ምን ብለዋል? ጌታ ይባረክ። ይሄ ስንት ነው? ይሄ 200 ብር። እሺ አሁን 50 ብር ብሰጠው ለግርምሽ እና የሚያስፈልገው 100 ብር ቢሆን ምንድነው የሚያደርገው? 50 ብሩ አለ ኦሬዲ ሰጥቼዋል። ግን የሚያስፈልገው ስንት ነው? 100 ብር። 100 ብር እያስፈልገው 50 ብር በሰጠው ስቲል ምን ይለዋል? ያስፈልገዋል። ስለዚህ ምን ያደርጋል? የሆነ አማራጭ ሊፈልግ ነው፣ ሊጠይቅ ነው። ኦኬ የሚያስፈልገው ስንት ነው? 100 ብር። እሺ 50 ብሩን ትቼ 100 ብር ብሰጠውስ የሚያስፈልገው ስንት ነው? 100 ብር ነው። ስለዚህ አሁን ከሌላ ሰው ምን አይልም አይቀበልም። ግን ለሚፈልገው ነገር ምን ያደርጋል? ይጠቀማል። ጌታ ይባረክ።
አሁን ለሚፈልገው ነገር ምን ያደርጋል? ይጠቀማል። ግን ተጠቅሞ ሲጨርስስ ያልቅበታል ብሩ። ስለዚህ አሁን ሌላ ጊዜ ተመልሶ ምን ሊያደርግ ነው? ሊፈልግ ነው። ምናልባት ግን እሱ 100 ብር እያስፈለገው እኔ 200 ብር ብሰጠውስ? ሃሌሉያ። የሚያስፈልገው ስንት ነው? 100 ብር ነው። 100 ብሩን ምን ይላል? ይጠቀማል። ሌላ ቀን ሲያስፈልገውስ አለው። አሁን ስንት አለው? 100 ብር ትርፍ አለው። ተጠቅሞም ስንት አለው ትርፍ? አሁን አንዳንድ ሰው ተጠቅሞ ትርፍ እንዳለው ካላወቀ ብድር ውስጥ ይገባል። አሁን ጴጥሮስ እየነገረን ያለው የሚያስፈልገንን ስንቱን? ሁሉን ምን አረገ? ስለሰጠን ነው አለ። አሁን የሰጠን ነገር ግን አለ ውስጡ ስትጠቀምበት የሚበሳ ነው። አሜን። ኦኬ። አሁን የሰጠው ስንት ነው? 200 ብር ተጠቅሞ 100 ብር ትርፍ አለው። ኦኬ። ይሄ ደግሞ ስንት ነው? ድጋሜ ብጨምርለትስ? አሁን ምንድነው? አሁን ነገ እንዴት ይሆን የሚል ስጋት አለው። ለምን? ስላለው አይደለም። ያለውን ካወቀ ነው ርፍ የሚለው። ካላወቀስ ይኸው ሚሊየንስ ብትሰጠውም አንዳንድ ሰው ስንት እንዳለው ስለማያቅ ይጨነቃል። ጴጥሮስ ምን እያለ እንደሆነ ታውቃለህ? የሚያስፈልገውን አንዳንዱን አይደለም ያለው። ማዲያ ሰብራ ለህይወት አንተስ የምድር ላይ በህይወት ለመኖር በህይወትን ለሚያስፈልግ ነገር በሙሉ እግዚአብሔርንም ለመምሰል የሚያስፈልገንን ሁሉ ምን ስላለ እግዚአብሔር ምን ብሏል? አልገባኝም። ምን ብሏል? የት ነው ያለ ያ ስጦታ? ጩና ተሰጥቶኛል በይ። በቃ ሰጥቶናል ነው የሚለው። ሰጥቶናል ማለት በአማርኛው የተረኛ ትንሽ ያበላሸዋል። የግሪኩ በጣም አሪፍ አድርጎ ነው የሚነግረው። ምን ይላል መሰላችሁ? በግሪክ ምን ይላል? ሰጥቶናል ማለት ይሰጠናል አይደለም። ኦልሬዲ 2000 ዓመት በፊት ቀድሟል ስጦታው። ተወልደሽ ኃጢአት ሳትሰሪ በፊት ተወልዶ የሚያስፈልግሽን ሰጥቶሻል። ወይኔ ምን ብሎናል? ምን ሰጥቶናል አለ? የሚያስፈልገንን ኦኬ። ለህይወት አንድ ደግሞ እግዚአብሔርን አልሰማው ለሞት ወይስ ለህይወት? አንደኛ ለህይወት፣ ቀጥሎስ እግዚአብሔርን ለመምሰል። አሁን በጥንቃቄ ስሙኝ። የመጀመሪያው ሰው አዳም ከዛፉ ፍሬ ቀጥፎ ሲበላ በኃጢአት ባለመታዘዝ ከእግዚአብሔር ምን ምሏል? ሞቷል። ምክንያቱም የበላው ምን ስለነበር? ክፉና ደጉን የምታሳውቀው የእውቀት ዛፍ ስለበላ። ያንን የእውቀት ዛፍ ግን ያስተማራቸው ማን ነው? እባቡ ነው፣ ሰይጣን አይደል? አስተማራቸውና አንዳንዶቻችን አሁን እንዲህ ነው ምን ጌታ ሆይ እንላለን። እንዲሁማ ምን አለን? ቆይ ጾሜ ጸልዬ ነው መሰጠኝ፣ ቆይ እዛው ያዝልኝ ነው የምንለው አንዳንዶቻችን። ሄሎ ባይዘው እንደዛ ነው። ብዙዎቻችን እንደዛ ነው። አረብና አሁን እስኪ ያልቅ እንኳን አልታገሰም። ቀጣዩን ከበደው ታውቃለህ። አንዳንዶቻችን መለኮት በሙሉ ሰጥቷል ሲባል ጭፍግግ ይለዋል። በውስጡ አዎ ይላል እንጂ ውስጡ ላይ በውጭ እንዲህ ይለኛል እንጂ አንዳንዱ ውስጡ ኧረ እባክህ ይፎግራል። እንዴ ምንድነው የሚያወራው ነው የሚለው። እማወራው ኢየሱስን ነው። የመለኮት ሙላት በገዛ ክብሩ በበጎነቱ የጠራንን በማወቅ የጠራንን በማማረግ ያንተ ስራ ምን ማድረግ ነው? ተጠርታል። ያ የጠራ ስጦታ ሰጥቷል። የተሰጠን ስታቀው ይበሳል፣ ስታቀው ይበሳል፣ ይትረፈረፋል። ኧረ አሜን። እግዚአብሔር በማወቅ ያትረፍርፋችሁ። ይኸው አንዳንዱ አሁን 50 ብር እንደተቀበለ ሰው ነው የሚሆነው። አሁን 50 ብር ብሰጠው የሚያስፈልገው ስንት ነው? 100 ብር ነው። ግን ምን ያደርጋል? ሌላ ብድር ይፈልጋል። አሁን አንዳንዶቻችን እግዚአብሔር እንደዚህ ጭቅ አድርጎ ሰጥቶን ራሱ 50 ብር ነው ያለኝ ብለን ነው የምናስበው። አለን እኮ ግን እንደሌለን ስለምናስብ 50 ብር ነው ያለኝ። ማን ነው ያለ? ኦኬ ነቢይ ዶክሌ ነው። ማን ኦፍ ጋድ ፕሮፌሳይ የሆነ ነገር በልብኝ ቃል አውጣብኝ።
አንተ ጋር ያለው ምን ያደርጋል? አይበዛ፣ አይሰፋ፣ አያድግ። ጥጉን ይዞ አለህ እኮ። ግን እንዳልተቀበለ ሰው ያለንን ነገር አለማወቅ እንዳንጠቀም ያደርጋል። አሁን ጳውሎስ ጸጋና ሰላም ይብዛላችሁ ሲል ምን እየነገረ መሰላችሁ? የሆነ ነገር አስማት ግንፍል ይላል እያለን አይደለም። እርሱን በማወቅ እግዚአብሔር ያበርታችሁ ማለት ነው። ለምን? የሚበሳው ስታቀው ነው። የማታቀው ነገር ቢኖርም አይበሳም። ያለህን ነገር ስታቀው ግን ስለምትጠቀምበት ይበሳል። ትዝ ይላችኋል ታለንት ሰጥቶ የሄደውን ምሳሌ ኢየሱስ የተናገረ አንዱ ሰውዬ ምን አለ? አይ አንተ አስቸጋሪ ሰው ስለሆንክ እንዳትጠፋብኝ ብሎ ምን አደረገ? ቆፍሮ ደበቃት። ምንድን ያለው? ክፉ ከሆንኩ አለው። ይኸው በጣም ይሄ ጭንቅላቱ የማይሰራ ሰው ስለነበር እንጂ ክፉ ነው ካላተረፍኩለት ምን አይልም አይለቀኝም ብሎ ደበቀው እንጂ ሌሎች እንዲሰሩበት ምን አላረገም። ክፉ ከሆንኩ አለ እንደማለቅ ከገባህ እኮ መቅበር ሳይሆን የነበረብህ አንተም ማችል ከሆነ ሌሎች እንዲሰሩበት ምን ማድረግ ነበረብህ? ያንን መስጠት ነበረብህ። እየሰማችሁ ነው? የሚበዛ ጸጋ ውስጣችን አለ። እኛ የማንገድበው ከኛ ሳይዝና አስተሳሰብ ያለፈ የእግዚአብሔር ጸጋ ውስጣችን አለ። ስሙ ኢየሱስ ይባላል። እርሱን በማወቅ ምን ይበዛላቸዋል? ጸጋና ሰላም ምን ይልላቸዋል? አሁን እዚህ ቤት ምንድን ነው የሚበዛው እኛ ጋር? በቃ የመጨረሻ እኮ እየተማርክ ስትመጣ ምን እየሆንክ ነው የምትሄደው? ጥገኛ እየሆንክ ሙሉ ሰው እየሆንክ ነው የምትሄደው። አንተ ውስጥ የሆነ ነገር እያደገ ነው ማለት ነው። የሆነ ሰውዬ ሳታውቀው እያደገ ነው ማለት ነው። የክርስቶስ ማንነት እየባሰ ነው ማለት ነው። የሆነ ሰዓት ላይ አንተን ይቆጣጠርህና ያልፋል። ወንድሜ ብለው ወደ ሌላው ታሰፈዋለህ። ያ ነው የሚበዛ የሚያድግ የእግዚአብሔር ጸጋ። ስሙ ኢየሱስ ይባላል። ግን የሚበዛውና የሚያድገው ምን በማድረግ ነው? በማወቅ። ማንንም የሚያውቁት ደግሞ ውስጡ ያሉ፣ ውጭ ያሉትስ አያውቁትም። የገባን እኛ፣ ክርስቶስ ውስጥ ያለን እኛ፣ በእርሱ የተሰወርን እኛ፣ መንፈሱ ጠልፎ ያስገባን እኛ ውስጥ ሆነን ማንን እናውቃለን? ውጭ ያለውን ጠላት አናውቅም። ውስጥ የገባንበትን ዓለም እናገላብጠዋል። ምን ይመስላል አባቴ? እንዴት አድርጎ ነው የወደደኝ አባቴ? እንዴት ነው የማረኝ አባቴ? እሱን በማወቅ ጸጋና ሰላም ይበዛላቸዋል። በኢየሱስ ስም ይብዛልን። ነገር አሉባልታ፣ ችግርና መከራ ይብዛልን። የሚበዛው ማን ይሆን? አሁን በጥንቃቄ ስሙ። አዳም ከዛፍ ፍሬ ቀጥፎ ሲበላ ምን ሆነ? ሞተ ነው የሚለን አይደል? ልክ ሲሞት አንድ ነገር ተከናወነ። ዝም ብሎ እኮ አይደለም የሞተው። የኃጢአት ተፈጥሮ ውስጡ ገባ። የእባቡ መርዝ ውስጡ ገባ። አለመታዘዝ ውስጡ ገባ። ከዛስ ራቁቴን ነኝ፣ ኧረ ወይኔ ራቁቴን ነኝ ብሎ ይደበቅ ነበር። ለምን? ገና መወለዱ ነው ውስጡ ኃጢአት እና ይፈራና ጥግ ይይዛል። ግን እየኖረ ሲመጣ ቀስ እያለ ሲመጣ ወንድሙን መግደል ጀመረ። አቤልና ቃየል መስዋዕት ሲያቀርቡ ቃየል አቤልን ምን አደረገው? ገደለው። መግደል የሚባለውን ነገር ከዛ በፊት የግድያ ሙቪ አላየ። አሁን እኛ እንደምናየው አይቷል እንዴ? ቃየል ኤምቢሲ አክሽን ምናምን አይቷል እንዴ? አላየም አይደል? የለም ቲቪ ራሱ መግደል ምን እንደሆነ ራሱ ማንም አላስተማረው። ግን ኃጢአት በደጅ ታደባለች አላለው? በር ከፍቶ አስገባት፣ ገደለ። ከዛስ ሄደና ራእይ ላይ ሲመጣ ምን አለ? የመጀመሪያው እባብ አለ በማወቅ እየበዛ እያደገ እየሰፋ ሄዶ የቀደመው እባብ ያሁኑ ምን ሆኗል አሁን? ከዛስ ተንቀሳቃሽ ዘንዶች በዛን። አሜን በል። ተንቀሳቃሽ ምን ዘንዶች። ስትታይ ሰው ትመስላለህ፣ ግን ዘንዶ ነው ውስጥ ያለው። ከኃጢአት የተነሳ ነው። ግን ምንድነው ካልከኝ መግደል እንዴት እንደሆነ ተማርክ፣ መስረቅ እንዴት እንደሆነ፣ ክፋትን በደንብ ተማርክ፣ መዋሸት፣ ማታለል፣ ኤቭሪቲንግ በደንብ አንተ ላይ ትምህርታቸውን ሌሰን በደንብ አድርገህ አቤት ስትቀበላቸው ጥርጣሬ እንኳን ደግመን እንኳን አንጠይቅም። አሁን እኔ ሕፃን ሆኜ ለማንም ሰው እንዳትናገሩ፣ ሕፃን ሆኜ እናቴ ስኳር ግዛ ብላ 1 ብር ስታ ትልከኛለች። የ90 ሳንቲም እገዛና በ10 ሳንቲሟ ከረሜላ እገዛለሁ። ትምህርት ቤት አልሄድኩም።
መስረቅ አልተማርኩም። ግን የዘንዶ ዘመን ላይ ስለሆነ የተወለድኩት አውቃለሁ እንዴት እንደሚሰረቅ። እናንተን አላልኩም፣ እኔ ብቻ ነኝ። ብዙዎቻችን እንደዛ ነበር። ያው ነግሬያለሁ የአንድ ብር ነው ምናምን እንትኗን አውቃታለሁ። እኛ ሰፈር በፊት እንደዚህ የሚጠቀለል ነበር ስኳር ሲሸጥ ማለት ነው። እና አውቃታለሁ ነግሬያለሁ ከተባለ እንኳን ስለሚታወቅ ምን እናደርጋለን? የአንድ ብሩን ገዛና ቢያንስ ስኳሯን መንገድ ላይ አሁን ማን አስተማረ ብትለኝ ማንም የነገረኝ የለም። ምንም እንደዛ ማድረግ እንዳለብኝ ግን ኔቸር ስለሆነ ኃጢአት አብሮን የመጣ የተወለደ አብሮን አካባቢያችንን የወረሰ ስለሆነ ስታደርገው ራሱ ስህተት አይመስልም። አንዳንዶቻችን ግልብጥ አድርገን እየጠጣን አድረን በለው ትናንትና ልነግርህ አልችልም እንላለን። ጠዋት እንደ ጉድ ተቀመቀመ። ምንድነው የሚያስወራ? ነውር ነው ግን እንደ ክብር እንደ ጀብዱ። እኛ እኮ ቤት እየቀያየርን ያደር ነው። በቃ የመጨረሻ ጀብድ ተወራ ማለት ነው። ሃሎ እያገኛችሁ ነው? ምንድነው ያን ያደረገው ስትል ሰውየው ውስጥ የተወለደው ምን ብሎ አድጎ ተቆጣጠረውና ሲሰርቅ አይጸጸት ምን አይል የፈለገውን ያደርጋል፣ እንደፈለገ ይኖራል። ያ ኢየሱስ አሁን መጣ፣ እኛ ውስጥ ተወለደ። ልክ እኔና አንቺ ውስጥ የተወለደው በተመሳሳይ መንገድ ያኔ እባቡ ዘንዶ እንደሆነ አንቺ ውስጥ ሕፃን ሆኖ የገባው ማታቂ የሚመስልሽ ግን በመንፈስ ቅዱስ የገባው ዘር እያደገ ይመጣና ኢየሱስ ይቆጣጠርሽና የሱን ባህሪ መጥፋት ይጀምራል። ኧረ አሜን። ለምን ጸጋና ሰላም ምን ይላል ያለን? ያድጋል። በማወቅ ውስጥ ምን ያደርጋል? ያድጋል። ትለማመደዋለህ፣ ያድጋል፣ ትለማመደዋለህ። ከዛስ ኢየሱስ ባንተ መገለጥ ይጀምራል። ለህይወት ነው የተሰጠ፣ እሱን ለመምሰል ነው የተሰጠ። በፊት ቀሎ የምታደርገው ነገር አሁን መጸየፍ ትጀምራል። ለምን ሲባል የሆነ ሰውዬ ውስጥ አድጓል። ጸጋና ሰላም ምን ይልላችኋል? ይበዛላችኋል። ዛሬም ይብዛልን። አይታችሁታል? ኢየሱስ ሰላም የሚባለው ነገር እንዴት እንደበዛ። ኢየሱስ ሲኖር በጣም የሚገርም ነው። ኢየሱስን ካያችሁት ምን አይነት ነው? የኢየሱስ ሰላም የምድር ሰላም አይደለም። የኢየሱስ ሰላም በተፈጥሮ ውስጥ ያለ ሰላም አይደለም። የኢየሱስ ሰላም የእግዚአብሔር ሰላም ነው። የእግዚአብሔር ሰላም ነው እና ማዕበል እንኳን እያሽከረከራቸው እሱ መተኛት ይችላል። እሺ ደግመዋለሁ። እና ከማዕበሉ ጋር ምንም ጉዳይ የለው፣ ከአባቱ ጋር ብቻ ነው ጉዳዩ። እኔ አባቴ በማዕበል ትሞታለህ አላለኝ፣ በመስቀል ነው ያለኝ። መስቀሉ እስክደርስ ድረስ የፈለገውን ያርግ ይላል። ደቀ መዛሙርት ስንጠፋ አይገድህም ወይ? ቀና ብሎ አይቶ የማታምን ጠማማ ትውልድ ወደ ማዶ እንሻገር ያልኩህ እኔ አይደል አለው እኮ አብሬ። አየኸው ሰላም አናጃጋታ ይሄንን እናጥፋው እንግደለው ምናምን እያጋፉት ወደ ተር ገደል ሊከቱ ሲሉ በመካከላቸው በእናታችሁ ሁለተኛ ይለምደኛ ያለ መሰለ ሰላሙን ያውቀዋል። አልደነገጠ፣ አልፈራ፣ ፈገግ ይላል። ለምን? ከመስቀል ውጪ ማንም እንደማይነካው ህይወቴን ተገዛቼ ፈቅጄ እንጂ ማንም ከኔ አየ የሚኖርበት ሰላም፣ ጢም ያለ ሰላም። ፈሪሳውያን ሊይዙ ይፈልጋሉ ሲባል ለዛች ለቀበሮ ንገሯት። ሰማች እንዴ? ወይኔ ልታጠፋኝ ነው አይደለም፣ ንገሯት። 2 ቀን እሰራለሁ፣ በ3ኛው ቀን ስራዬን እፈጽማለሁ። ማንች ቀበሮዋ? ሊይዝ ይፈልጋል፣ ሊገል ይፈልጋል ሲባል ንገሯት። ሰላም ነው። አልሰማው? ምንድነው? ከየት ነው ኢየሱስ ሰላም? ከላይ ምድር ላይ ይኸውልህ፣ እስራኤል በጦር የተከበበች ከተማ ናት። በሮማውያን ቀኝ ግዛት ውስጥ ናት። የሰላም ከተማ አይደለችም። አብዛኞቹ የተከተሉትም እስራኤልን መንግስትን መቼ ተመልሳለህ ተዋግተህ ነው የፈለጉት። ለጦርነት ነው ኢየሱስን። እሱ ግን ለሰላም ነው የመጣው። ለጦርነት አልነበረም፣ ሰላምን ለማድረግ አባትን ከልጅ ሐላማሻካት። እንደውም ድንገራችሁ ግልጹን አለ፣ እኔ ለሰላም የመጣው አይምሰላችኋል፣ ላደበላልቅሽ ነው አለ። ላደበላልቅሽ፣ ወላጅን ከልጅ ልለይ እንጂ አማትና ምራትን ልለይ እንጂ ለሰላም የመጣው አይምሰላችሁ። በምንድን ነው የምትለያየው ሲባል ከእግዚአብሔር ጋር ሳስታርቃቸው፣ ከእግዚአብሔር ጋር የሚታረቅ ከፈሪሳውያን ጉባኤ ተጀልጦ ይወጣል። እናትና አባት ትለያያል። ሄሎ
ግን እሱ ከእግዚአብሔር ጋር እንዴት ነበር የሚኖረው? በሰላም። አንዳንዴ ይፈራ ነበር ኢየሱስ። እግዚአብሔር አታይማ የለህማ ይሄ ሁሉ ሲሆን ይል ነበር። በጣም እርግጠኛ ሆኖ ተረጋግተው ነው የሚኖር። ሊገሉ ይፈልጋሉ ሲባል እንኳን ፈሪሳውያን መጡ ሲባል አይደነግጥም። ንገረን አንተ ከየት ነህ? ከላይ ነህ? ከምድር ነህ? ምናምን ንገሩኝ። ዮሐንስ ከየት ነው? አይ ዮሐንስን እንኳን አናቅም እንበል አለው። ከምድር ነው ካለን ህዝቡ ፊላ ላይ ያገለግለናል። ከላል ነው ካለን ደግሞ ለምን አልተቀበላችሁትም ይለናል። ዝም ብለን አናቅም እንበል። አይ እኛ ከየት እንደሆነ አናቅም ሲሉ እንግዲህ አሁንም አልነግራችሁ። ይታያል ኮንፊደንስ። አምጥቶ ስማ ላስርህ ልፈታ ስልጣን አለኝ ሲል እንደው በእናት የዛሬም ብቻ ቀስ ብላሽልክ እማረግልን አላቅም አታቅም። እኔ በጎን እገባላለሁ እጅ መንሻ ትራንስፈር ላርግ አላለ። እንድትፈታ ላርግልህ አላለም። ከላይ ተሰጥተው ነው እንጂ ከፈለኩኝ አባቴ ብርጌድ መልአክ አምጥቶ እዚህ ጋር አንገትሽን ያንቋቋው ነበር። ግን ለዚህ አልመጣው። አሁን በእኔ ላይ የወደድከውን እንድታረግ በፈቃዴ ምን ብዬ ነው ማዳጋሻካቴ። አየው ሰላም ማለት አሁን አንዳንድ ሰው የሚመስለው ምን መሰለህ? ሰላም ማለት ከተማው ላይ ምናምን ኮሽ እንደይል ነግሬሃለሁ ምናምን እንደሱ አይደለም። ሰላም የመጀመሪያው ከራስ ጋር ትታረቃለህ። አንተ ትታረቃለህ ከራስ ጋር ሰላም ትሆናለህ። ዥው ዱባይ ዥው የሆነ ሀገር ሄደ ንግዳት ነግድ ምን አትል በቃ ስክን ትላለህ፣ ታርፋለህ። ለምን? የሰላም ንጉስ ገብቷል። አንዳንዱ ትኬት ሳይቆርጥ ነው የሚሄደው። አሁን እንኳን ቅድም በኋላ ሄደሽ ነበር አይደል? አሁን እንኳን ቅድም በኋላ ምን ብለሽ ነበር? ኦኬ አሁን ሄዳችሁ አላችሁ፣ ቅድም ሄዳላችሁ። በኋላ ሰው እዚህም እየተማረ እንኳን ዱባይ ይሄዳል፣ የሆነ ከተማ ይሄዳል። ቤት ያንተከተከውን ሽሮ ከዚህ ወጥቶ እንዴት አድርጎ ቅቤ ጣል አድርጎ እንደሚበላ ያስባል። የእግዚአብሔር ሰላም የመጀመሪያ የሚያደርገው እኛን ህይወታችንን ምንድን ነው? ከራስ ጋር ያስታርቃል። ከዛስ ሰላም ስትሆን አንተ ከጎረቤት ጋር ሰላም ትሆናለህ፣ ከአካባቢ ሰው ጋር ሰላም ትሆናለህ። ከራሱ ያልተራቀ ግን ለማንኛውም ኢየሱስ ይህንን ሰላም እያንዳንድሽ ይዤው ሄጃለሁ አይደለም ያለው። ሰላሜን እተውላችኋለሁ። ሰላሜን እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም። ዓለም የሚሰጠው ሰላም ምን አይነት ነው? ራሳችንን በመጠጥ በሱስ በምናምን ደብቀን እንድንረሳ ነው የምታረግህ። የሚሰጠው ሰላምስ ራስን በክርስቶስ እንድታገኘው አድርጎ ከእግዚአብሔር ጋር አስታርቆ ሰላም የሚያደርግ የሰላሙ ንጉሥ ውስጥሽ ገብቷል። ጩና ሰላም ነኝ በል። ከእግዚአብሔር ጋር ሰላም ነኝ፣ ከሰዎች ጋር ሰላም ነኝ፣ ከራሴም ጋር ሰላም ነኝ። የሚያየኝ ሁሉ ሰላም ይሰማዋል። የእግዚአብሔር ሰላም ውስጥሽ አለ። በማወቅ ምን ያደርጋል? ይበዛል። ምን ይበዛል? ሰላም ይበዛል። የሚያሳድድ እያለ አንተ ሰላም ትሆናለህ። የሚሰድብ እያለ አንተ ሰላም ትሆናለህ። እየተበሳጨ ማለት ነበር እያለ ፈገግ ትላለህ። ምክንያቱም እንዴት አድርጎ ላው ላይ ሃይማኖት እንደሚያንጨረጭረው ስታይ ታዝንለትና ፈገግ ትላለህ። የሰላሙ ንጉሥ ምን ስለማያደርገ ይሄ ሰላም ከኛ ጋር አለ። ለልጅ ብንና በኢየሱስ የማያስብል ሰላም። አንዳንዱ ተቀለ እንቅልፍ የለውም። እንቅልፍ የሌለው ሰላም አጥቶ ነው። ቆይ ልድገም። ፍራሽ ኖሮት ብርድ ልብስ ኖሮት ቢጃማ ለብሶ ቢጃማ አልጋ ውስጥ ገብቶ ቁጭ ብሎ የሚያድራለ የለም። ምን ሆነ ነው ብትለው ግን አእምሮ ነው የማይተኛው። ቢዚ ሆናል እዛና እዛ እየሄደ። ይሄ እኮ የእግዚአብሔር ሰላም አይደለም። የእግዚአብሔር ሰላም ማዕበል እየተናወጠ ጦሽ ያደርጋል በእንቅልፍ። ናጃና ማጃና ኢየሱስ ምን ላይ ነው የተኛው? ማዕበሉ እኮ ነው። ማዕበል እኮ አለ። ግን ኢየሱስ ምን ብሏል? ልዩ የእግዚአብሔር ሰላም የሚያናውጥ ነገር ባለበት አንተን አረጋግቶ ያስተኛ።
ይሄ ሰላም ምን ይበልላችሁ? ይብዛላችሁ። በእያንዳንዷ ቀን ሊበሳልን የሚገባው ምንድን ነው? ይሄ ሰላም። የትኛው? እግዚአብሔር በክርስቶስ የገለጠልን የሰጠን ሰላም። ጠዋት ስትወጣ ይብሳ፣ በመኪና ውስጥ ይብሳ፣ መስሪያ ቤት ይብሳ፣ ማታ ስገባ ይብሳ። ሰላም ይብዛላችሁ ነው የተባለው። በኢየሱስም ይብዛላችሁ። እሱም በማወቅ ጸጋና ሰላም ምን ስለሚያደርግ አሁን እንዲህ ነው የምናደርገው። በተለያየ መንገድ ነፍሳችሁ ማረፊያ ያቃታት ሰዎች ጸጋና ሰላም ዛሬ ይዛችሁ ትሄዳላችሁ። በደንብ እርግጠኛው እነግራችኋለሁ። እንዳንተኛ እንዳንተ ጋር በእግዚአብሔር ፊት ሰላም እንዳይሰማን የሚያደርግ ብዙ ድምጾች አሉ። እዚህ ምድር ላይ ብዙ ድምጾች አሉ፣ ግን አንድ ድምጽ አለ ከሁሉ የሚበልጥ፣ የሰላሙ ንጉሥ ኢየሱስ። አሜን አሜን አሜን። ለምሳሌ አሁን ቁጭ ብለህ አስበህ ነገሩን ማንቀይር ከሆነ እኮ መተው መልካም ነው። ማሰብ መጨነቅ ማለት ነገሩን አንቀይረውም፣ ግን ስለዛ ነገር እናወጣለን እናወርዳለን። እግዚአብሔር ግን ሰላማችን ሲሆን ነገሩ ሳይቀየር ነው ሰላም ምን ነው። ሲቀየር አይደለም። ነገሩ እያለም ሳይቀየር አንተ ሰላም ትሆናል። አንተ ሰላም ስትሆን በቃ ከዚህ በኋላ አይበሳጭም ብሎ ነገሩ ይቀየራል።